Tonight, President Trump ordering airstrikes against Iran. አሜሪካ የኢራኑን ጦርነት ያቆመችበት ትልቁ ምክንያት የሚሳኤል ስርዓቷ ወይም ደግሞ ሚሳኤሏ በመዳከሙና እያለቀ በመሄዱ ወይም ደግሞ የአየር መከላከያ ስርዓቱ በመካከለኛው ምስራቅ የሚንቀሳቀሰው የአሜሪካ ማዕከላዊ እዝ ሴንትኮም የሚሳኤል ስርዓት ያሟጠጠ በመሆኑ የጦር መሳሪያ እጥረት ስለገጠማት ነው የሚል መረጃ ተጋርቷል። አንደኛው ይሄ ነው። ሁለተኛው ደግሞ ፕሬዚዳንት ዶናልድ ትራምፕ መውጫ እያፈላለጉ ነው የሚል መረጃ ተጋርቷል። ምክንያቱም ከኢራን ጋር ጦርነቱን መቀጠል ቀደም ሲል በተነሳው ሀሳብም ልክ ችግር የሆነ በመምጣቱ ፕሬዚዳንት ዶናልድ ትራምፕ የመውጫ በር እያፈላለጉ ወይም ደግሞ የማርያም መንገድ እንደምንለው ወይም ደግሞ የወንድ መውጫ እንደሚባለው አይነት የወንድ በር እንደሚባለው አይነት ነገር ውስጥ ገብተዋል እየተባለ ይገኛል። በሶስተኛ ደግሞ የምነግራችሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ኢራን ወደ እስራኤል አንዳች ነገር የምትሞክር ከሆነ ዋጋ ትከፍላለች፣ ጥቃቱ እጅግ ከባድ ከዚህ በፊት ታይቶ የማይታወቅ ይሆናል በሚል ዝተዋል። ከዛ ውጭም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሳውዲ አረቢያ የተደረገው የኒውክሌር ስምምነት ከአሜሪካ ጋር እጅጉን በጎ ነው፣ እቀበለዋለሁ፣ ትራምፕንም እደግፋቸዋለሁ፣ ግን ለወታደር መሆን የለበትም ብለዋል። እነሱም እንደዛ አላሉም። ከዛ ሲሻገር ደግሞ ሪያድና ቴልአቪቭን የሚያስታርቅ ይዘት ያለው ነው። ኖርማላይዝ ሳውዲ አረቢያና እስራኤል አብረው መስራት አለባቸው በአብርሃም አኮርድ አማካኝነት የሚል ጥያቄ ፕሬዚዳንት ዶናልድ ትራምፕ አቅርበዋል። እሱን ካደረጉ መንገዶን የሚል ሀሳብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጋርተዋል። እነዚህ 3 ቁልፍ ጉዳዮችን ሰፋ አድርጌ ነግራችኋለሁ። እናንተ ግን ላይክ፣ ሼር፣ ኮሜንት አድርጉ። አብሬያችሁ ቆያለሁ። ጤና ይስጥልን፣ እንዴት አላችሁ? እንግዲህ የእናንተን ኮሜንት ሰማለሁኝ። በነገራችን ላይ ቅድምም እንደዛ ያላችሁ ስለነበረ የተለያዩ መረጃዎችን ለማጋራትም ያው በእርግጥ ያለ እናንተ ኮሜንት ያለ እናንተ ሀሳብ ያለ እናንተ ላይክ ኤንድ ሰብስክራይብ ሼር አይሆንም እንደምታውቁትና የተለያዩ ሀሳቦችን ለማጋራትም የእናንተን ሀሳብ ጠቅለል አድርጌ በመውሰድ አብዛኛው ድምጽ ያለበትን ነው ብዙ ጊዜ የምሰራው። አንድ ቦታ ላይ ያው በተደጋጋሚ የምንሰራው ዓለም አቀፍ ትኩረቶች የሆኑበትን እየተመለከትን ነው። ከዚህ በኋላ በኮሜንታችሁ መሰረትም ወይም ደግሞ ትሬንዶችን እየተመለከትን እንቀጥላለን ማለት ነው። ውድ ተመልካቾች ስለምታከብሩ እኔም ስለማከብራችሁ ቻናላችንን ለማሳደግ ስለምንጥርም እጅጉን አመሰግናችኋለሁ። እና ቢፌር ቴንኪዩ በጣም እንግዲህ እንድጠፋ አንፈልግም። ኮሜንታችሁን እንፈልገዋለን፣ ሀሳባችሁን እንፈልገዋለን። ሁላችሁም እዚህ በጣም ስማችሁን ሜንሽን ማድረግ ሙላ እችላለሁ። አብዛኞቻችሁን ኮሜንት ስለምታረጉ ስለምትመለከቱ ማለት ነው። በዛ አንጻር ነው። ስለዚህ ዛሬ እንግዲህ በጣም የገረመኝም መረጃ ነው የምነግራችሁ። አሜሪካ በኢራን ላይ እየፈጸመችው የነበረውን ጥቃት ለ13 ቀናት የቆየውን ለምንድን ነው በ14ኛው ቀን ያቆመችው የሚል ጥያቄ እየተነሳ ይገኛል። ለምን ያቆመችው ይመስላችኋል? እንግዲህ ኒውዮርክ ታይምስ ማለት እንደምታውቁት የራሳቸው ሚዲያ ነው። ኒውዮርክ ታይምስ እንደምታውቁት እንግዲህ እሱ ያጋራው መረጃ ነው። ኒውዮርክ ታይምስ ኤንዋይቲ በጣም በተደጋጋሚ ትክክለኛ መረጃዎችን በማጋራት የሚታወቅ ከሱም ውጭ ደግሞ የአሜሪካን የቅርብ አጋሮች ከዛም ሲሻገር የአሜሪካ ፖለቲከኞች በትክክልም ደግሞ ከጉዳዮች ጋር ግንኙነት ያላቸውን ሰዎች በማናገርና እነሱን ቀርበው በተለያዩ ጉዳዮች ላይ ሀሳብ በማሰጠት የሚታወቅ ስማቸው እንዳይጠቀስ የፈለጉ ባለስልጣናት ደግሞ ሀሳባቸውን በመስጠት የሚታወቁበት ነውና ኒውዮርክ ታይምስ ዛሬ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚፈጽሙትን ጥቃት ያቆሙበት ምክንያት የሀገሪቱ የሚሳኤል ስርዓት ወይም ሚሳኤሎች እጥረት ስለገጠመ ነው በሚል አስነብቧል። ይህ እንግዲህ ሚሊተሪ አማካሪዎቻቸው ማስጠንቀቂያ በመስጠታቸውና ይህን ጉዳይ ወይም ደግሞ ውጥረቱን አጠናክረን የምንቀጥል ከሆነ የሚገጥመን እጅግ ዴንጀረስሊ ዲፕሌት የሆነ የፓትሪዮት ኢንተርሴፕተር ስቶክ ነው የሚገጥመን በሚል ሀሳብ ሰጡ ማለት ነው። የሚሳኤል መከላከያ ስርዓት እንደዚሁም ደግሞ ሚሳኤሎች ችግር ውስጥ ይገባሉ። ስለዚህ ይህን ጦርነት መቆም ወይም ደግሞ መግታት ያስፈልጋል በሚል ስምምነት ላይ ተደርሷል የሚል መረጃ ነው። ኒውዮርክ ታይምስ እንግዲህ ከቁልፍ የአሜሪካ ፖለቲከኞች ስማቸው እንዳይጠቀስ ብሎ ካገኛቸው ይፋ ያደረገው ማለት ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ሄልድ ኦፍ ወይም ጦርነቱን እንዲቆም በኢራን ላይ ሜጀር የሚባሉ ጥቃቶችን ለማቆም የወሰኑበት ምክንያታቸው ይሄ ነው ተብሏል። እንግዲህ ከዚህ ቀደምም የተለያዩ ሀሳቦች ነበሩ። አሜሪካ ይህን ጦርነት በቀላሉ ማሸነፍ አለመቻሏ ወይም ደግሞ መካከለኛው ምስራቅ ላይ የምትፈልገውን
ድል ለማስመዝገብ እንዲህ አይነት ጉዳዮችን በቀላሉ መቆጣጠር ባለመቻሏ ምክንያት የተራዘመ ውጥረት እንደሆነ ይታወቃል። ዴሞክራቶቹም አሜሪካውን ፕሬዚዳንት ዶናልድ ትራምፕን ማለት ነው ሲከሷቸው ነበረ። ይህ ጦርነት ምንም የሚያዋጣን አይደለም፣ አሜሪካን ችግር ውስጥ የሚከት ነው የሚል ሀሳባቸውን ያጋሩ ነበረ። ተደግሞላቸዋል ማለት ነው። በእርግጥም ፕሬዚዳንት ዶናልድ ትራምፕ እንግዲህ ይህን ነገር ያደረጉበት ምክንያት ነው በሚል ሀሳብ ሰጥተዋል። በእርግጥም ይሄኛው መረጃ ከኒውዮርክ ታይምስ በኩል ከመነበቡና ከመጋራቱ በፊት የኢራን የጦር ቃል አቀባይ እንግዲህ አክረሚያን ይባላሉ። እሳቸው የሰጡት ሀሳብ ነበረ። ፕሬዚዳንት ዶናልድ ትራምፕ ይህን ውጥረት ያቆሙት ለጊዜው ጋብ እንዲል ያደረጉት የሚሳኤል እጥረት ስለገጠማቸው ነው ብለው ነበረ። እንግዲህ ኒውዮርክ ታይምስ ያስነበበው ይህን ስለሆነ በተለያየ መንገድና አቅጣጫ ሊታይ የሚገባው ነው። አንደኛ ኒውዮርክ ታይምስ እንደምታውቁት እንደዚህ አይነት መረጃዎችን በማውጣት የሚታወቅ ነው። ኒውዮርክ ታይምስ እንግዲህ ኒውስፔፐር ነው እንደምታውቁት፣ ጋዜጣ ነው። እንደ ስሙ ኒውዮርክ ሲቲ ውስጥ የሚገኝ ነው፣ በማንሃታን ማለት ነው። ስለዚህ ኒውዮርክ ታይምስ ከቨር በጣም የሀገር ውስጥን የውጭን እንደዚሁም ደግሞ ኢንተርናሽናል የሆኑ ጉዳዮችን ኦፒኒዮኖችን ፕሪሳይዝ በሆነ መንገድ በማቅረብ የሚታወቅ ጋዜጣ ነው፣ ኒውስፔፐር ነው። ስለዚህ በዚህ መንገድ እንግዲህ one of the longest running newspaper in the United States ተብሎ የሚወሰድ ነው። እንግዲህ Times serves as one of the country's newspapers of record ተብሎ የሚታሰብ ነው። ስለዚህ በዚህ ልክ ነው ይህን ያስቀመጠው ማለት ነው። እንግዲህ ትራምፕ በዚህ ጉዳይ ላይ አስተያየት ይሰጣሉ ተብሎ ይታሰባል። ያው እንግዲህ ይህን ጦርነት ያቆሙበት ምክንያት ነው ለማለትም ደግሞ ማሳያዎችን ብሎ ያስቀመጣቸው አሉ። እነሱ እንመለከታቸዋለን። ኦብቪየስሊ በጣም የዓለምን ፖለቲካ የሚያናውጥ አይነት ጦርነት ነበረ። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ይህን ማድረጋቸው በአንድም በሌላ መንገድ እንደ በጎ ይወሰዳል። እንግዲህ ሀገራቸውን ሴቭ ለማድረግ የሚሆን ፕላስ ደግሞ የነበረውን ከኢራን ጋር ያለውን ውጥረት ከዚሁ ከሚሳኤል ጋር በተገናኘ እንግዲህ ጋብ ለማድረግ መሞከራቸው ኦብቪየስሊ እንደ በጎ ይወሰዳል በየትኛውም መለኪያ፣ ምክንያቱም ጦርነት የሚያስቆም በመሆኑ ማለት ነው። በሁለቱ በኩል ያለው እንግዲህ ጥቃት ሲሰነዛዘር 14 ነጥብ የነበረውን እንግዲህ አሜንድመንት ሚሞራንደም ኦፍ አንደርስታንዲንግ የሚያዩ በጁን 17 ላይ የተፈረመውን ውድቅ ያደረገ ስለሆነ ብዙ ሰዎች ጥያቄ እንዲያነሱ ያደረገበት ነበረ። ሁለቱም አንዱ ሌላውን ኢራንም አሜሪካን ትወቅሳለች፣ አሜሪካም ኢራንን ትወቅሳለች፣ ተኩስ አቁሙን የጣሳችሁት እናንተ ናችሁ በሚል ማለት ነው። በዛ ልክ የቀጠለ ነው። ስለዚህ ኦን ተርስዴይ ባለፈው ሐሙስ ላይ የወጣ መረጃ ነው። ትራምፕ እንግዲህ በጣም እጅጉን ሲያስፈራሩ ነበረ በኢራን ላይ ብቻም ሳይሆን በየመን ሁቲዎች ላይ ሜጀር ሚሊተሪ ፓንችመንት በጣም ዋነኛ ቁልፍ ኃይለኛ የሆነ ቅጣት ይጠብቃቸዋል የሚል ሀሳብ ሰጥተው ነበረ። ምክንያቱም የየመን ሁቲዎች ሰናን የተቆጣጠሩት አንሳር አላህ የተባሉ የሚጠሩት ሁለት የሳውዲ አረቢያ ኦይል ታንከሮችን የነዳጅ ማስተላለፊያዎች የነዳጅ ተሸካሚዎችን ይዘው ካገዷቸው በኋላ ከመቱ በኋላ እንግዲህ የሰጡት አስተያየት ነበረ። ፕሬዚዳንት ዶናልድ ትራምፕ ከባዱን ጥቃት ይጠብቁ ብለው ነበረ። ለኢራንም እንደዚሁም ደግሞ ለሁቲዎች ለአክሲዮስ ነበረ በሰዓቱ የተናገሩት ሐሙስ ማለት ነው ፕሬዚዳንት ዶናልድ ትራምፕ። አሁን ግን እንደዛ አይደለም። ድርድሮች በበጎ የኦማኑ ድርድር በበጎ ይሄድ እንደሆነ ይነገራል። ድርድሮች በበጎ ሄደዋል ቢባለም ለሁለት ተከታታይ ምሽት ጋብ ቢልም አርብ ለቅዳሜ ለእሁድ እንግዲህ በተወሰነ መጠን መፍትሄ ያገኘ ባይመስልም ግን ደግሞ ተስፋ ያለው ነገር ዓለም ተመልክታለችና ከዚህ አንጻር የሆነ ነው ማለት ነው። ስለዚህ ሜቢ ከዚህ ቀደም ታይቶ በማይታወቅ አይነት ጥቃቱ ይሰነዘራል የሚል ሀሳብ ነበራቸው። ቢገር ዳን ኤቨር ቢፎር የሚል ሀሳብ ነበረ የሰጡት ፕሬዚዳንት ዶናልድ ትራምፕ። እንደዛ አልሆነም። ይህ እንግዲህ በበጎ የሚታይ ነው። ስለዚህ በተለያዩ ሳተርዴይ ላይ ይፋ በሆነው እንግዲህ የኤንዋይቲ ዘገባ ማለት ነው ዲሲሽኑ የመጣው እንዲህ አይነት ውሳኔ የመጣው ከፍተኛ አማካሪዎች ከተሰባሰቡ በኋላ ካቢኔት ከፍተኛ የጦር አማካሪዎችም ናቸው አድቫይዘርስ የሚባሉት። ከዛም ደግሞ የካቢኔ ባለስልጣናት ኦፊሻልስ አንድ ላይ ሆነው ከተነጋገሩ በኋላ ከሰዓታት በኋላ
እንደዚህ አይነት ፔንታጎን ሽሪንኪንግ ኢንቨንቶሪ ኦፍ ፓትሪዮት ኢንተርሴፕተርስ የሚል ጉዳይ መጣ። ከዛም ደግሞ የፓትሪዮት አየር መከላከያ ስርዓቱን ራሱ ደግሞ እንደምታውቁት ሚሳኤሉ ከዛም ደግሞ አየር መከላከያ ስርዓቱ እየቀነሰ በመምጣቱ ሰው ፔንታጎን ቆም ብሎ ማሰብ አለበት ወደሚል እርምጃ ተገባ ነው ጉዳዩ። ሁለት ሰዎች በዚህ ጉዳይ ላይ እውቀቱ ያላቸው ዲስኬስ ካረጉ በኋላ ለዚህ አውትሌት ለኒውዮርክ ታይምስ ያስቀመጡት ሀሳብ ምንድን ነው? በጣም ወደ ቀጠናው እየሰፋ ከሄደ ሪጂናል ዋር ከሆነ አስቸጋሪ መሆኑን የገልፍ ሀገራትም ደግሞ ቨልነራብል እየሆኑ ወይም ደግሞ ተጋላጭነታቸው እየሰፋ በመሄዱ የዓለም አቀፉ ኢኮኖሚ እየወደቀ በመሄዱ እንደዚሁም ደግሞ የኢነርጂና የኃይል ማለት ነው እንደዚሁም ደግሞ የስደተኞች ቀውስ በመፈጠሩ ምክንያት አሜሪካ ጋብ ለማድረግ አስባ አደረገችው በሚል ሁለት ምንጮች ስማቸው ባይጠቀስም አስቀመጡት ማለት ነው። ሀሳባቸውን ለኒውዮርክ ታይምስ ሰጥተዋል። ይሄ እንግዲህ ምንድነው የሚያሳየው? አሜሪካ ባንድም በሌላም መንገድ እነዚህን ከኢነርጂ ማለትም ከኃይል እንደዚሁም ደግሞ ከሪፊውጂ ከስደተኞች እንደዚሁም ደግሞ የዓለም አቀፉ ኢኮኖሚ የወደቀ መምጣትና የገልፍ ሀገራት ቨልነራብል ተጋላጭ የሆኑ መምጣታቸውን ተከትሎ የተደረገ ነው ተብሎ ሳይንሳዊ ለማስመሰል ቢሞከርም በሌላ በኩል ደግሞ የፓትሪዮት የአየር መከላከያ ስርዓትና ሚሳኤሎች እንደዚሁም በጠቅላላው የአየር መከላከያ ስርዓት እጥረት በመግጠሙ ሊሆን እንደሚችል የሚጠቁም መረጃ በይፋ ወጥቷል። ግን በጣም ይህን ጉዳይ የቀረበ ሀሳብ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ፖለቲካቸውን መቃኘት ፖለቲካቸውን ማየት ይጠበቅባቸው ነበር ይህን ከማድረጋቸው በፊት የሚሉ ጥያቄዎች አሁንም ይነሱባቸዋል ማለት ነው። ከዛ ውጭ እንግዲህ ዋና አዛዡ ማለት ነው ጆይንት ቺፍ ኦፍ ስታፍ ቼርማን ሊቀመንበሩ ጀነራል ዳን ኬን እንደዚህ አይነት ማስጠንቀቂያ እንደሰጡ ይፋም ሆነዋል። ሜጀር ኦፕሬሽንስ በጣም በሚታይ ሁኔታ አደጋ ሊፈጥር እንደሚችል would dangerously deplete the interceptor available to US Central Command የሚል ስጋታቸውን አስቀምጠው ነበረ በሚልም ደግሞ ተቀምጧል። እንግዲህ ዋና የጦር አዛዡ የሁሉም የጥምሩ ማለት ነው እንግዲህ የጥምሩ ያ ማለት የአየር ኃይሉም የምድሩም እንደዚሁም ደግሞ የባህር ኃይሉን ጆይንት ቺፍ ኦፍ ስታፍ ናቸው ጀነራል ዳን ኬን ናቸው። እንደዚህ አይነት ጥቃቶች ተጠናክረው የሚቀጥሉ ከሆነ ፈታኝነቱ ለአሜሪካው በመካከለኛው ምስራቅ ለሚንቀሳቀሰው ሴንትኮም ወይም ማዕከላዊ እዝ ነው በሚል ሀሳባቸውን አስቀመጡ። እና ጦርነቱን ፕሬዚዳንት ዶናልድ ትራምፕ ላለፉት ሁለት ምሽቶች ጋብ ለማድረግ ጥረት አደረጉ የሚል ሀሳብ ነው የተሰጠው። የዳንኬን ቃል አቀባይ እንደዚህ አይነት ጥያቄዎች ተጠይቀው ማለትም ኒውዮርክ ታይምስ ጥያቄ ጠይቆት ነበረ። በዚህ ጉዳይ ላይ መልስ ከመስጠት ተቆጥበዋል ማለት ነው። እንግዲህ few if any in Mr. Trump's inner circle believed the plan to escalate was wise ኒውዮርክ ታይምስ የጻፈው ይሄን ነው። እንግዲህ ፕሬዚዳንት ዶናልድ ትራምፕ በዚህኛው አጋጣሚ በሳቸው ዙሪያ ያሉ ሰዎች ፕላኑ ትክክል እንዳልሆነ ሀሳብ ሲሰጣቸው በዚህ ልክ አቋም መውሰዳቸው የብልህ ውሳኔ እንዳሳለፉ ወይም ደግሞ አቋም እንደወሰዱ ነው የተነገረው። ምክንያቱም የአየር መከላከያ ስርዓት የአሜሪካው በመካከለኛው ምስራቅ፣ በሰሜን አፍሪካ፣ በኤዥያ በማዕከላዊና እንደዚሁም ደግሞ በደቡብ ምስራቅ አካባቢ የሚንቀሳቀሰው ይሄው 21 ሀገራትን የሚያካልለው የአየር መከላከያ ስርዓቱን ያጣል ጦር ሴንትኮም ተብሎ በመወሰዱ የተደረገ እንደሆነ ሀሳብ ተሰጥቷል። እንግዲህ ሁለት ሰዎች ናቸው ስለ ዲስኬሽኑ ወይም ደግሞ ስለነበረው ውይይት ያስቀመጡት። አንደኛው የአሜሪካ ከፍተኛ ባለስልጣን በጉዳዩ ላይ ተጨማሪ ጥቃት እንዲደረግ ማድረግ አደገኛ የሚያደርገው ኢራን በጣም ጠንካራና የማትናወጥ ሆና እንድትቀጥል የሚያደርግ ከዛም ደግሞ የውጭ ጠላቶች እንግዲህ ወደ ድርድር ከመምጣት ይልቅ ጠላትን እያበረቱ የመምጣት ያህል ነው በሚል አቋማቸውን እንዳጋሩም ነው በግልጽ የተቀመጠው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አሁንም አንዳንድ የትሩዝ ሶሻል ሚዲያ ጽሁፋቸው በተወሰነ መጠን ችግር የሚፈጥር ነው። ዋይት ሀውስ እንግዲህ የኮሚኒኬሽን ዳይሬክተር ያስቀመጡት ሀሳብ አለ። ለኒውዮርክ ታይምስ የሰጡት ሀሳብ ደግሞ ትራምፕ ዲፕሎማቲክ መፍትሄዎችን ይፈልጋሉ። እንግዲህ ኦል ኦፕሽንን ግን አስቀምጠዋል። ምክንያቱም ቴህራን ጥቃቷን የምትቀጥል ከሆነ
እነሱም እኛም ጥቃት እንሰነዝራለን። ቴሮሪስት አክቲቪቲስ ወይም ደግሞ የዚህ ሽብር ነው የሚሉት እንግዲህ የሽብር እንቅስቃሴዎች ከታዩ በሆርሙዝ ሰርጥ አካባቢ ወይም ደግሞ አሜሪካንና አጋሮቿን ኢላማ ውስጥ ሊያስገባ የሚችል ጥቃት የሚሰነዝር ከሆነ እኛም በተመሳይ እርምጃ እንወስዳለን የሚል ሀሳብ ነው የሰጡት። ስለዚህ ምንድነው የዋይት ሀውስ የኮሚኒኬሽን ዳይሬክተር ለኒውዮርክ ታይምስ ሀሳብ የሰጡት ፕሬዚዳንት ዶናልድ ትራምፕ ለድርድር በራቸው ክፍት ነው ወይም ደግሞ ዲፕሎማሲያዊ መፍትሄን ይፈልጋሉ prefers a diplomatic solution አሉ። የዲፕሎማሲ መፍትሄ ይመርጣሉ። ግን ደግሞ ሁሉም ነገር በእጃችን ነው። ሁሉም ምርጫዎች all options ሁሉም አማራጮች አሉ። ይህም ደግሞ የሚሆነው መቼ ነው? ኢራኖች እጃቸውን አጣጥፎ የማይቀመጡ ከሆነና ጥቃት የሚሰነዝሩ ከሆነ ለአሜሪካ ብሔራዊ ስጋት አደጋ ከሆኑ የሚል እንግዲህ የፖለቲካ መለሳለስን የሚያሳይ ጉዳይ ነው ያስመለከቱት ዳይሬክተሩ ማለት ነው። በጣም ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ እስቲሜት ይሄ ተቋም ነው። በነገራችን ላይ በጦርነት ሁኔታዎች ላይ በተለያዩ አጋጣሚዎች ላይ እንደዚህ አናሊሲስ በመስራት የሚታወቅ ተቋም ነው። ደግሞ ለስትራቴጂክና ዓለም አቀፍ ጥናቶች ማዕከል በመባል ይታወቃል። ወይም ደግሞ ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ ይባላል ማለት ነው። እሱ ኢኒሻል ካምፔኑ መጀመሪያ ላይ ጦርነቱ ሲቀሰቀስ 45% የአሜሪካ ይሄ ፕሪሳይዝ ስትራይክ ሚሳይልስ የሚባሉት ኢላማቸውን ጠብቀው ወይም ደግሞ የታዘዙትን መተው ሰው ልኳቸው ማለት ነው። ወይም ደግሞ በደንብ ሰው እየተቆጣጠራቸው ኢላማቸውን የሚመቱ ከርቀት የሚቆጣጠራቸው 45% የሚሆነው ጥቅም ላይ መዋሉን ሚያዚያ ላይ ነው ለዛውም ማስቀመጡ ይታወሳል። ምክንያቱም አንዳንድ ጊዜ እንደዚህ አይነት ጦርነቶች እጅግ መጠነ ሰፊ ሚሳይል ተጠቅሞ አንድ ኃይል ምንድነው የሚያደርገው ብዙ ኃይል ተጠቅሞ ብዙ ሚሳይል ተጠቅሞ ያን ሀገር ካሸነፈ በኋላ ቢያሟጠጠም እንኳን አሸናፊ ስለሆነ ከዛም በኋላ ሚሳይሉን ለማምረት ጊዜና እድሉ ስለሚኖረው በዛ ልክ እድል ለመፍጠር ነበረ የተሞከረው። ግን 45% ተጠቅመው ቢሆን ድል ቢያደርጉ ያዋጣቸው ነበረ። ምክንያቱም 45% የፈጠነ ሪፕለንሽ ለማድረግ ድጋሜ ለማምረት እድሉ ይፈጠርላቸው ነበረ። ግን ብዙንም ተጠቅመው ግን ደግሞ ብዙም ተጠቅመው ብዙ ድል ባለማግኘታቸው ክስረት ስለሆነ ሰው ይሄን ነገር ማቆም ይሻላል የሚል አይነት የፖለቲካ ወይም ወታደራዊ ግንዛቤ ውስጥ ገቡ ነው። ከዛም ውስጥ ደግሞ ግማሽ የሚሆነው ፓትሪዮት ኢንተርሴፕተር የሚባሉት ይሄ ፓትሪዮት ሲስተም የሚባል አለ። እንግዲህ አክሻፊዎች ናቸው፣ በማምከን የሚታወቁ ናቸው። እነሱም እንደዚሁ ተጠቅመውባቸዋል የሚል ሀሳብ ነው ያኔ ይሄ ቅድም የነገርኳችሁ ተቋም ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስታዲስ ተቋም ይፋ ያደረገው። ከግማሽ በላይ የሚሆነው ደግሞ ታአድ ሚሳይል 30% የሚሆነው ደግሞ ቶማሃውክ ክሩዝ ሚሳይል በራሱ እንግዲህ አልቋል ነው። ታድ እንደምታውቁት በጣም ውስብስብ ቴክኖሎጂ የታጠቀና አየር መከላከያ ስርዓት ነው። እንግዲህ አሜሪካ በጣም የቁርጥ ቀን ልጇ አድርጋ የምትወስደው ነው። ግን ያ ሪፖርት መውጣቱ የሚታወስ ነው። ስለዚህ ኒውዮርክ ታይምስ እና ዌል ስትሪት ጆርናል ወይም ደግሞ ኤንዋይቲ እና WSG ከዚህ በፊት የተለያዩ ሀሳቦችን ሲያጋሩ እንደነበርም እናስታውሳለንና የኢራን ሚሳይሎች በጣም ኢንክሪዚንግሊ ኤፌክቲቭ የሆኑ መምጣታቸው በተከታታይ ለሚሰነዝሯቸው ጥቃቶች ኢላማቸውን እየጠበቁ መምጣታቸውና የአየር መከላከያ ስርዓቶችን በቀላሉ እየጣሱ አደጋ መፍጠር መቻላቸው ይህን ችግር ለነ ፕሬዚዳንት ዶናልድ ትራምፕ የተወሳሰበ እንዲሆንባቸው አድርጓል። ሰው የአሜሪካ የመከላከያ ስርዓት ቁጥር እየቀነሰ በሄደበት ሰዓት፣ የአሜሪካ ሚሳይሎች ቁጥር እየቀነሰ በሄደበት ሰዓት የኢራን የማጥቃት አቅም የኢራን ሚሳይሎች የመፈተን አቅም በየጊዜው እየጠነከረ መሄድ ለእንደዚህ አይነት ውሳኔን ፕሬዚዳንት ዶናልድ ትራምፕ ለእንደዚህ አይነት ውሳኔ እንግዲህ እንዲደርሱ ወይም ደግሞ እንዲጋለጡ አድርጓቸዋል የሚል ሀሳብ ነው የተሰጠው። ባለፈው አርብ በነገራችን ላይ 3 የአሜሪካ ወታደሮች እንግዲህ በዮርዳኖስ ህይወታቸውን ሲያጡ እንደዚሁም ደግሞ 4ኛው በኢራቅ ህይወቱን ሲያጣ የሚያሳየው ይሄኑ ነው። IRGC MQ-9 የተሰኙ የአሜሪካን ራፐር ድሮንስ የሚባሉትን መምታቱ እያወደመ መሄዱ በጠቅላላው 16 ምናምን የሚሆኑ ወታደሮችን ህይወት መቀማቱ በዚህ ልክ የነገሩን መወሳሰብ ሊጠቁም ይችላልና ፕሬዚዳንት ዶናልድ ትራምፕ
ፕሬዠሮችን በዝቶባቸዋል፣ ጫናው በዝቶባቸዋል። እንግዲህ ፕሬዠሩ ምንድን ነው የሚለውንም ማየት ያስፈልጋል። ምክንያቱም በተለያየ አጋጣሚና ፕሬዚዳንት ዶናልድ ትራምፕ ያሉበት የፖለቲካ ሂደትና አውድ የሀገር ውስጡን ፖለቲካ እየተፈተነ በመሆኑ አንዳንድ ሁኔታዎችን ለመፍትሄ ማሰብም እንዳለባቸው እየተነገረ ይገኛል። ስለዚህ ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ መውጫ እየፈለጉ ነው የሚል ሌላ መረጃም እንደዚሁ ተጋርቷል። ምክንያቱም ፕሬዠሩ እየጨመረ በመምጣቱ በትራምፕ ላይ የሚመጡት ፕሬዠሮች እየጨመሩ ነው። ፕሬዠሩ በጣም ማለት ግፊቱ በጣም ከባድ እየሆነ መጥተዋል። ፕሬዚዳንት ዶናልድ ትራምፕ የመውጫ በሩን መፈለግ አለባቸው፣ መውጫ ይፈልጋሉ ወይም ደግሞ መፈለግ አለባቸው የሚል ጥያቄ የተነሳባቸው ስለሆነ ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ደግሞ ጭንቀት ውስጥ ናቸው የገቡት ተብሏል። ከዚህ በፊት ወይም ደግሞ በቅርቡ አንድ ይሄ ፐብሊክ ፖል የሚባል አለ ኮንዳክትድ በአይፒኤስኦስ ወይም አፕሶስ የሚባለው እንደዚሁም አይፒኤስኦኤስ ለማንበብ እንዲመቻችሁ እንደዚሁም ዋሽንግተን ፖስት የሰሩት ነበረ። ከዛ እነሱ ባደረጉት ጥናት መሰረት 29 በመቶ የሚሆነው ሰርቬይ እንግዲህ ፕሬዚዳንት ዶናልድ ትራምፕ ጦርነቱን የያዙበት መንገድ appropriately approve the war overall with 28% say the war was worth it የሚል አይነት ሆኖ ቢመዘገብም ቅሉ በተለያየ መንገድ ደግሞ ጥያቄ ያስነሳ ሆኗል። በተቃራኒ 68 በመቶ የሚሆኑት አሜሪካውያኖች ሰርቬይድ ሲደረጉ ማለት ነው እንግዲህ ፖስት ኤንድ ያ ማለት የሁለቱ ቅድም የነገርኳችሁ ተቋማት የነሱ ጥናት እንደሚያስመለክተው ከሆነ ጦርነቱ ወርዝ አያረግም ነው ወርዝት ጦርነቱ ወርዝ አያረግም የሚል ሐሳብ ነው የሰጡት። ሐሳብ ብቻ አይደለም፣ ልክ በጥናት መልክ የተቀመጠ ነው። የኢኮኖሚ ጫናው ኖታብሊ የተያዘበት መንገድና የአሜሪካ ፖለቲከኞችም በዚህ ጉዳይ ላይ ያላቸው አቋም ግምት ውስጥ ገብቶ በተደረገው አካሄድና ጥናት ሰርቴንሊ ፒፕል እንግዲህ በዚህ ልክ ለማሰብ ተገደዋል ማለት ነው። 20 የሚሆኑ የአሜሪካ እንግዲህ ሰርቪስ ሜምበርስ የጦሩ አባላት ወታደሮች ባጭሩ ህይወታቸውን ማጣታቸው ደግሞ ለዚህ አይነት ፕሬዚዳንት ዶናልድ ትራምፕ ላይ ዜጎች እንዳይተማመኑ አድርጓቸዋልና አስቸጋሪ ነው። 29 በመቶ የሚሆኑት ቀደም ሲል እንደነገርኳችሁ እንግዲህ ሰርቬይ የተደረጉት ማለት ነው ፕሬዚዳንት ዶናልድ ትራምፕ ይህን ጦርነት የያዙበት መንገድ appropriately or approve of the war overall ብለው ሀሰቡ ጥሩ ነው እንግዲህ የያዙበት መንገድ ልክ ነው ብለው 29 በመቶቹ ያዙ። 28 በመቶቹ የሆኑ ደግሞ ጦርነቱ ወርዝ አያረግም የሚል አይነት ሀሳብ ሰጡ። 68 በመቶ ደግሞ በእነዚህ ተቋማት የተደረጉ ጥናት ማለት ነው ምንም አይነት ወርዝ የሚያደርግ ነገር የለውም በሚል ሀሳብ ሰጡ ነው ጉዳዩ። የአሜሪካ ወታደሮች ህይወታቸውን ማጣታቸውንም ጨምሮ ግምት ውስጥ በማስገባት ነው። ስለዚህ ጥያቄዎቹ አሁንም በጣም በተደጋጋሚ ይጠየቃሉ። የትራምፕ አስተዳደር ብዙ መንገዶችን ጦርነቱን መፍትሄ ለመስጠት እየሞከረ ይገኛል፣ ዲፕሎማሲያዊ መንገዶችን። ግን የፕሬዚዳንት ዶናልድ ትራምፕ ፍላጎት ብቻ ስለሆነ አይደለም እንደዚህ አይነት ነገሮች መፍትሄ የሚመጣው በራሳቸው መንገድ ምንም አይነት ሁኔታዎች ሊፈጠሩም ላይፈጠሩም ቢችሉ ፕሬዚዳንት ዶናልድ ትራምፕ ደግሞ እሳቸው ቢፈልጉም በኢራን ፖለቲከኞች በኩል ደግሞ ሌላ ፍላጎት አለ። እሳቸው ጦርነቱን አቁሜዋለሁ ስላሉ የሚቆምም አይደለም፣ እሳቸው ጦርነቱን አስቀጥያለሁ ስላሉ የሚቀጥልም አይደለም። ምክንያቱም ኢራኖች አሁን ባለው ሁኔታ የራሳቸውን ዝግጅት እያደረጉ በመሆኑና ምላሽ የሚሰጡ በመሆኑ ማለት ነው። እንግዲህ ይሄኛው በጣም አሜሪካን የተመለከቱ መረጃዎች ናቸው። በዛ ላይ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንም አይነት ጥቃት ከኢራን በኩል ወደ እስራኤል ቢመጣ ተርብል ወይም ደግሞ እጅግ አስከፊው ስህተት ተሰራ ብለው ማሰብ አለባቸው የኢራን ፖለቲከኞችና ወታደሮች ወይም ደግሞ የአይአርጂሲ ሰዎች የሚል መልእክትም ማስተላልፈዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቴህራንን አስጠንቅቀዋታል። የትኛውም አይነት ጥቃት በእስራኤል ላይ የሚፈጸም ዳይሬክት ኦር ቪያ ፕሮክሲስ ቀጥታ ከኢራን ማለት ነው፣ ቪያ ፕሮክሲስ ማለት ደግሞ በእጃዙር ምላሹ እጅግ ከባድ ስህተት ሊሆንባችሁ ይችላል። ኤንድ መጨረሻው ደግሞ የሚሆነው እጅግ ከባድ
ምት ነው የሚል ወይም ደግሞ እሳቸው ያሉትን ነው የነገርኳችሁ very very forceful የሚል ምላሽ ጠብቁ የሚል ሀሳብ ነው የሰጡት። እንግዲህ ኢራን ወደ እስራኤል እንደዚህ አይነት ጥቃት የምሰነዝር ከሆነ ነው ሰው ምናልባት እንግዲህ ኔታንያሁ አሁን አሜሪካ ይሄዳሉ ማክሰኞ ወይም ሰኞ ለማክሰኞ እዛ በሄዱበት ሰዓት ላይ እንግዲህ የሚደረጉት ነገሮች ደግሞ አንዳንድ ሁኔታዎች ላይ የራሳቸውን ጥያቄ ሊመልሱ ይችላሉ ተብሎ ይታሰባል። እንግዲህ ከፎክስ ኒውስ ጋር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባደረጉት ኢንተርቪው ነው እንዲህ አይነት ነገር የተፈጠረው ወይም ደግሞ ሀሳብ የመጣው። ስለዚህ ቴህራን የትኛውም አጋጣሚ የኢኮኖሚ ኬዎስ ውስጥ እንዳለች ያገኘችውን እንደምትመታ ያ ማለት ሳውዲ አረቢያን፣ ባህሬን፣ ኩዌትን፣ ኳታርን፣ አረብ ኤሚሬቶችን፣ ራሷን እስራኤልን፣ ዮርዳኖስን ኢላማ እንዳደረገች ካስቀመጡ በኋላ እንዲህ አይነቱ አካሄድ ምላሹ ከባድ ይሆንባታል ከዚህ በኋላ ወደኛ የምትሞክር ከሆነ በሚል ሀሳብ ሰጥተዋል። ኔታንያሁ እንግዲህ ፉሊ ባክድ ትራምፕስ ዲፕሎማቲክ ኤፈርት የሚል ሀሳብም ሰጥተዋል። የፕሬዚዳንት ዶናልድ ትራምፕን ሀሳብ ወይም ደግሞ በዚህ ዲፕሎማቲካዊ በሆነ መንገድ ወይም በዲፕሎማሲ መፍትሄ ለመስጠት የሚሞክሩበትን መንገድ እንደሚደግፉትም ይፋ አድርገዋል። ግን ኢራን የኒውክሌር ፕሮግራሟ መቆም አለበት፣ መቋረጥ አለበት a deal or without a deal በስምምነት ወይም ደግሞ ያለ ስምምነት የሚል ሀሳብ ነው የሰጡት። በስምምነት ያው በዲፕሎማሲ ማለት ነው። ያው እንግዲህ ስምምነት ከሌለ ደግሞ ያው እኛም ደብድበንም ቢሆን አሜሪካ ጋር ተባብረን እንደዛ እናረጋለን ነው ጉዳዩ። ሌላ ምንም እንትን የለው። ስለዚህ የትራምፕን የትኛውንም እቅድ እንደሚቀበሉ ሳውዲ እስራኤል ኖርማላይዜሽን ሀሳብም እንደዚሁ አለ አይደለ? ቢካዝ እንግዲህ ዋሽንግተን ለሪያድ የኒውክሌር ማለትም ለሲቪል በሚል ምክንያት አንድ የኒውክሌር ፕሮግራም ለማቋቋም ወይም ደግሞ ፕሮግራሙን ለማስቀጠል አሜሪካ ፍላጎቱ እንዳላትና እነ መሐመድ ቢን ሳልማን ስምምነቱ እንዳደረጉ ሰምተን ነበር። አደሴም ታይሚንግ ሲያደርጉ ደግሞ ከእስራኤል ጋር ግንኙነት እንዲኖራቸው ወይም ደግሞ ኖርማላይዜሽን እንዲኖራቸው ትራምፕ ግፊት አድርገዋል። ስለዚህ የኒውክሌር ፕሮግራሙ ለሪያድ ይገባታል። ከዛም ደግሞ ፎርማል የሆነ ታይ ወይም ደግሞ ፎርማል የሆነ ግንኙነት ከእስራኤል ጋር መስረት ችሏታል እና ፕሬዚዳንት ዶናልድ ትራምፕ ይህን ማድረጓን ደግሞ ኔታንያሁ እኔም እደግፋለሁ አሉ። ስለዚህ እንደዛም ሆኖ ሳውዲ አረቢያ የሚኖራት የኒውክሌር ፕሮግራም ሚሊታሪ መሆን የለበትም በሚልም እዚሁ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀሳብ ሰጥተዋል። ስለዚህ በየትኛውም በኩል አድቫንቴጃችንን እናስጠብቃለን የሚል ሆኗል። ስለ ሊባኖስም ተናግረዋል ኔታንያሁ። እንግዲህ እስራኤል በጣም ሄዝቦላን ከ5 ከ8 ኪሎ ሜትር ከእስራኤል ድንበር እንግዲህ እንዳራቃቸው ነው ያስቀመጡት። 94 በመቶ የሚሆነው ራፍሊ 150 ሚሳይሎችና ሮኬቶች እንደዚሁም ደግሞ ዲስትሮይ አድርገናል ብለዋል። ይሄው እሳቸው ያሉት ነውና ለዚህ አይነት ጉዳዮች ምናልባትም ዓለምን እያነጋገሩ የሚቀጥሉ ጉዳዮች ሆነዋል። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁኝ።